ሰላም ጤና ይስጥልን የዩቲዩብ ፋሚሊዎች እንዴት ናችሁ? ዛሬ በጣም ቆንጆ ቪዲዮ ነው ይዤላችሁ የመጣሁት። እንግሊዘኛችሁን እንዴት ማዳበር ትችላላችሁ፣ እንዲሁም ደግሞ እንግሊዘኛ ማውራት እየፈለጋችሁ አይምሯችሁ ውስጥ ሐሳቡ ኖሮ ነገር ግን ማውራት የከበዳችሁ ወር ደግሞ ከሐሳባችሁ መግለጽ የከበዳችሁ በእንግሊዘኛ የተለያዩ ግራመሮች አሉ፣ የተለያዩ ህጎች አሉና እነዛን ህጎች አይምሯችሁ ያውቃል፣ ነገር ግን አፋችሁ መናገር ካልቻለ ይህ ቪዲዮ ለእናንተ ነው። ምን ማድረግ እንዳለባችሁ እያንዳንዱን ነገር መነግራችሁ ይሆናል። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። በመጀመሪያ እንግሊዘኛን ለመናገር ወይ ደግሞ የተለያዩ ሐሳባችሁን በእንግሊዘኛ ለመግለጽ የምትፈልጉ ከሆነ ዋነኛው ማድረግ ያለባችሁ ነገር ብዙ ቦታ የሚነገራችሁ ነገር ፕራክቲስ ማድረግ ነው። ፕራክቲስ ማድረግ በጣም ቁልፍ የሆነ ነገር ሲሆን ፕራክቲስ ስታደርጉ ወይም ደግሞ ስታወሩ የተሳሳተ እንግሊዘኛም ሊሆን ይችላል፣ እንዲሁም ደግሞ የተኮለታተፈ እንግሊዘኛ ልታወሩ ትችላላችሁ። ነገር ግን ስሩ ታይም እያዳበራችሁ ትመጣላችሁ። እንደውም ብዙ ጊዜ ውጪ ያለ አጎታችሁ ወይም ደግሞ ውጪ ሄደ ጓደኛ ካላችሁ ከአንድ ወር ወይም ከሁለት ወር በኋላ በስልክ ደውላችሁ ብታወሩት እንግሊዘኛ ነው የሚያወራችሁ። አብዛኛውን ነገር የሚናገረው በእንግሊዘኛ ነው። ይህም ደግሞ በአካባቢው ያሉት ሰዎች የሚያወሩት እንግሊዘኛ ስለሆነ አዳፕት ያደርጋል ወይም ደግሞ ፕሮናንሴሽኑን እየለመደ ይመጣል፣ የሚናገረው ነገር እየለመደ ይመጣል። ከተወሰነ ዓመታት በኋላ በእንግሊዘኛው ፐርፌክት በሆነ መልኩ ይናገራል ማለት ነው። ብዙ ጊዜ ኢትዮጵያ ውስጥ እየኖርን ከሆነ ደግሞ አብዛኛው ተናጋሪ አማርኛ ነውና አማርኛ እየተናገረ እንዴት እንግሊዘኛ እንችላለን ካላችሁ አንድ በጣም ቁልፍ የሆነ ነገር አለ። ከዚህም በፊት ቲክቶክ ላይ ኮድ ፋይተርስ የምታውቁት ከሆነ የቴክ ቻናላችን ነው። ከ280 ሺህ በላይ ፎሎወርስ አለ። እዛ ላይ የተለያዩ ቲፖችን እንሰጣለን። እዛ ላይ የተናገርነው አንድ ነገር ነበር። እሱ ምንድነው ቻትጂፒቲ ወይም ደግሞ ኤአይዎችን በመጠቀም እንዴት እንግሊዘኛችሁ ማዳበር ትችላላችሁ የሚል ነገር ነው። እንደምታውቁት ቻትጂፒቲ አዲስ ካመጣው አፕዴቶች መካከል በእርግጥ ቆይቷል። ነገር ግን ከአፕዴቶቹ መካከል አንደኛው ቮይስ ማውራት ትችላላችሁ ወይም ደግሞ ዋን ቱ ዋን ከኤአይ ጋር ማውራት ትችላላችሁ ማለት ነው። ይህ ኤአይ ደግሞ የሚያደርግላችሁ እናንተ የምታወሩትን ነገር ይመልስላችኋል ዋን ቱ ዋን፣ ሌላ ሰው እንደምታወሩት ያህል ማውራት ያስችላችኋል ማለት ነው። ይህም ደግሞ የሚጠቅመው ፕራክቲስ እንድታደርጉ ያግዛችኋል። እንዲሁም ደግሞ ግራመሪን አስተካክልልኝ፣ እንግሊዘኛውን ማውራውን እንግሊዘኛ አስተካክልልኝ ብላችሁ ቀድማችሁ ነግራችሁት የምታወሩ ከሆነ ደግሞ እንግሊዘኛችሁን እያስተካከለ እንዴት ማውራት እንዳለባችሁ ኤቭሪቲንግ ይነግራችኋል ማለት ነው። ስፒኪንግ እስከሆነ ድረስ ዋነኛው ማተር የሚያደርገው እንግሊዘኛ ለማውራት ይህ ኤአይ በጣም ያግዛችኋል ማለት ነው። በእርግጠኝነት ቻትጂፒቲ አፕሊኬሽኑ ሁላችሁም ስልክ ላይ አለ ብዬ አስባለሁ። ከሌላችሁ ደግሞ ከፕሌይ ስቶር ወይም ከአፕ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። እዛ ላይም ሰርች አድርጌ አጣሁት ካላችሁ ደግሞ እዚሁ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁ በኋላ ቀጥታ ወደ አፑ በመግባት እንዴት እንደምታደርጉ ላሳያችሁ። እዚህ ጋር የምታዩት ቻትጂፒቲ ነው። እሱን በምነካበት ጊዜ ቀጥታ ወደ አፑ ነው የሚወስደኝ ማለት ነው። ሌያውቱ እንደዚህ ነው። ለማታውቁት ሰዎች ነው የምነግራችሁ። በእርግጠኝነት ግን አብዛኞቻችሁ ታውቁታላችሁ። ስለዚህ እዚህ ጋር ታች 4 በተን አለ። በእርግጥ እዚህ ጋር 2 በተን ሆኗል። ድሮ 1 በተን ነበር። እቺ የቮይስ ኮማንዷ አይፎን ላይ እና አንድሮይድ ላይ የተለያየ ሊሆን ይችላል። እቺ የቮይስ ኮማንድ ነክታችኋት ስታወሩ ወር ደግሞ ስትናገሩ የምትናገሩትን ነገር ሪከርድ አድርጎ እዛው ላይ ያስቀምጥላችኋል። ወይ ደግሞ እንደ ቴክስት መጻፍ ረጅም ቴክስት የምትጽፉ ከሆነ ይሄ በጣም አንደኛው ኦፕሽን ነው፣ ቀለል አድርጎ ለመጻፍ። ነገር ግን አሁን እኛ ፎከስ እያደረግን ያለነው ማውራቱ ላይ ስለሆነ እዚህ ጋር የጥቁር በተን ወይ ደግሞ የቮይስ ኮማንድ የምትመስለዋን ነገር ስትነኳት ዳይሬክትሊ ወደ ቮይስ ቻቱ ይወስዳችኋል ማለት ነው። እዚህ ላይ የተለያዩ ሞዴሎች አሉ። የተለያዩ ሞዴሎችን ኤምበር አለ፣ ጀኒፐር አለ፣ አርበር አለ፣ ማፕል አለ። እነዚህ ቮይሶች ናቸው። የምትፈልጉትን ቮይስ መርጣችሁ እዚህ ላይ ማውራት ትችላላችሁ። ዴይሊ ሊሚት አለው። ዴይሊ ሊሚት ስላችሁ የምታወሩት እስከ የሆነ ሊሚት አለው። ከዛ በኋላ አዲስ ቻት ከፍታችሁ ነው ማውራት የምትችሉት። የቻትጂፒቲ የራሳቸው ፕራይሲንግ ፕላን ስላላችሁ እዛ ላይ ገብታችሁ ፐርቼዝ ማድረግ የምትፈልጉ ከሆነ ደግሞ ፐርቼዝ አድርጋችሁ መጠቀም ትችላላችሁ። ለአሁን ግን ይህንን በመጠቀም እንግሊዘኛችሁን በተሻለ መልኩ ማዳበር ትችላላችሁ። ከዛም ባለፈ ደግሞ የተለያዩ ጥያቄዎችን መጠየቅ ትችላላችሁ። ግራመሮችን ማስተካከል፣ እንዲሁም ደግሞ የተለያዩ በቴክስት ጠይቃችሁት በቴክስት ይመልስላችኋል። እነዛን ደግሞ ለራሳችሁ ሴቭ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ ባለፈ ሁለተኛው ፖይንት እንግሊዘኛችሁን ማዳበር የምትችሉበት ሁለተኛው መንገድ ደግሞ ለራሳችሁ ሐሳባችሁን አይምሯችሁ ውስጥ የመጣውን ሐሳብ በቀን ውስጥ ያሳለፋችሁትን ነገር በእንግሊዘኛ ለራሳችሁ መግለጽ ወይ ደግሞ ማብራራት ነው። ይህ ደግሞ አንዳንዴ ለራሳችሁ ብቻ ስታወሩ እብድ የሚያስብል ነገር አለ። ያው ብቻችሁን ስታወሩ ብዙ ጊዜ እብድ ናችሁ ስለሚባል ሪከርድ አድርጋችሁ ወይ ደግሞ እንደዚህ ካሜራ ላይ መታችሁ በእንግሊዘኛ ማውራት ካችሁ ሪከርድ ኦን አድርጋችሁ ደግሞ እንግሊዘኛ መናገርና ማውራት ሐሳባችሁ ሊሆን ይችላል
የምትሰሩትን ስራ ሊሆን ይችላል፣ እንዲሁም የተለያዩ ሀሳቦችን በእንግሊዝኛ መግለጽ ማለት ነው። ሶ ሪከርድ እያደረጋችሁ በየቀኑ ለ20 ደቂቃ ወር ደግሞ ለ15 ደቂቃ እንደዚህ ብታደርጉ አንደኛ አፋችሁን ትፈታላችሁ፣ ሁለተኛ ደግሞ የምታወሩትን ነገር እያንዳንዱን የተሳሳታችሁትን ነገር ሪከርድ አድርጋችሁ ስለምታስቀምጡ ከ30 ቀን በኋላ ከ15 ቀን በኋላ ወደ ኋላ ተመልሳችሁ የመጀመሪያ ቀን ያወራችሁትን ነገር ድጋሚ በመስማት እንዲህ ነው እንዲያወራሁት ምንድነው ያደረኩት እስከምትሉ ድረስ የተሳሳታችሁትን ነገር ፖይንት አውት ማድረግ ትችላላችሁ ማለት ነው። ሶ እነዛን ነገሮች በመቅረፍ ኔክስት ላይ ምን ማውራት እንዳለባችሁ ምን ማድረግ እንዳለባችሁ እያንዳንዱ ነገር ገንዘብ ትችላላችሁ ማለት ነው። ሌላው ደግሞ ከዚህ ጋር ተያይዞ የመስማት ስኪላችሁ ደግሞ የግድ መዳበር ስላለበት እንዲሁም ፕሮናንሴሽን እንዴት ፕሮናንስ ማድረግ እንደምትችሉ ደግሞ የግድ ማወቅ ስላለባችሁ የተለያዩ ሙቪዎችን ብታዩ ደግሞ ይሄ የመረዳት አቅማችሁን ይጨምርላችኋል፣ እንዲሁም የመስማት አቅማችሁን ይጨምርላችኋል። ይሄም ደግሞ እንደ አዲሽናል ስለሆነ የሚያግዛችሁ ነገር ነው። ሶ በሰብታይትልም ማየት ትችላላችሁ ሙቪዎችን። የተለያዩ ሙቪ የምትወዱ ሰዎች በእርግጠኝነት አብዛኛው ሰው ሙቪ ያያልና እነዛ ነገሮች በሰብታይትል ብታዩ ደግሞ ፕሮናንሴሽኑን ለመረዳት ብላችሁ ስታዩ አሪፍ ይሆናል ማለት ነው። ሶ ብዙ ጊዜ ፊልም ውስጥ ተመስጠን የሚሉትን ነገር ጀስት በኮመን ሴንስ ነው እንጂ የምንሰማው ፕሮናንሴሽኑ እንዴት ነው የሚያወሩት፣ እንዴት ነው ኮሚኒኬት የሚያደርጉት የሚለው ነገር ደግሞ በደንብ በጥልቀት እያያችሁ እየተገንዘባችሁ ብትሄዱ ደግሞ በደንብ እንግሊዝኛችሁን የማዳበር ፕሮባቢሊቲያችሁ ከፍ እያለ ይመጣል ማለት ነው። ከዚህ ጋር ተያይዞ ደግሞ እንግሊዝኛ ፊልም ሼር የምታደርጉለት ሰው ደግሞ እንግሊዝኛ ማውራት የሚችል ሰው ጓደኛ ካላችሁ ከሱ ጋር በደንብ ኮሚኒኬት ማድረግ፣ በየጊዜው እንግሊዝኛ ለማውራት መሞከር። በእርግጥ ነው ይሄ ምን ይሉኝታ ወር ደግሞ ሰው ምን ይለኛል በእንግሊዝኛ ባወራ ደግሞ የሆነ ፕሮናንሴሽን ጥሩ አይደለም የሚል የኮንፊደንስ ማጣት ስላለ ብዙዎቻችሁ ደግሞ የምትቸገሩት በዚህ ስለሆነ በኮንፊደንስ ነው የሚለመደው። እንግሊዝኛ ምንም ይሁን ድፍረት ከሌለው ምንም ነገር ሊለመድ አይችልም እና እንግሊዝኛም አንዱ ድፍረት ማውራት ስለሆነ ጓደኛ ካላችሁ እንደዚህ ነገር ሼር የምታደርጉት ሰው ካለ ከሱ ጋር ብታወሩ በደንብ እንግሊዝኛችሁ ማዳበር ትችላላችሁ ማለት ነው። የመጨረሻ ፖይንት መናገር የምፈልገው ነገር ይህ ፕሮሰስ ነው። ሶ ስሩ ዘ ፕሮሰስ ነው የምትማሩት፣ ስሩ ዘ ፕሮሰስ ነው ራሳችሁን የምታሳድጉት። ይህን የምታሳድጉበት መንገድ ዋነኛው የሚወስነው ደግሞ የእናንተ ፔሸንስ ወይም ደግሞ የእናንተ ትዕግስት ነው። ሶ ትዕግስት ከሌላችሁና ያንን ነገር አንዴ ሁለቴ ተግብራችሁት በሶስተኛ ቀን የምትረሱት ከሆነ ማታረጉት ከሆነ መቼም ቢሆን ልትለወጡ ስለማትችሉ ይሄ ነገር አንድና አንድ መለወጥ የምትፈልጉ ከሆነ የግድ ፔሸንስ ያስፈልጋል። ስለዚህ በትዕግስት ነገሮችን ማድረግ በትዕግስት ይለወጣል ብሎ በትዕግስት መጠበቅና በየጊዜው ለመለወጥ ራሳችሁን መሞከር ነው። በዚህ ጆርኒ ውስጥ በእርግጠኝነት ትለወጡበታላችሁ ብዬ አስባለሁ። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። የከበዳችሁ ነገር ካለ ምን ማድረግ እንዳለባችሁም ደግሞ በደንብ እንወያያለን። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ሰላም ቆዩ።